ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የትልቁ የገናናው የሻምፒዮኑ ክለባችን አርሰናል ቤተሰቦች በሙሉ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መጥተናል። እናንተ ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና ቪዲዮውን ላይክ በማድረግ አብሮነታችሁን አሳዩ ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ፋቢዮ ቬራ ነው። ሃምቡርግ እና አርሰናል የፋቢዮ ቬራን ዝውውር በቋሚነት ለመጨረስ ቀጥተኛ ንግግር ላይ ናቸው የሚል መረጃ ፍሎሪያን ፕሌተንበርግ ፕሌቲጎል እንዲሁም ደግሞ ስካይ ስፖርት ጀርመኒ ያስነበቡን ይገኛሉ። ቬራ በጀርመኑ ክለብ በውሰት ባሳለፈው ጊዜ ደስተኛ በመሆኑ በቋሚነት ወደዚያ ማምራት ይፈልጋል የሚል መረጃ ነው እየወጣ የሚገኘው። ነገር ግን አሁን ላይ የክለቡ በጀት እና ደግሞ አርሰናል እየጠየቀው ያለው ዋጋ ለፋቢዮ ቬራ እጅግ በጣም ትልቅ ልዩነት እንዳለው ነው እየተገለጸ የሚገኘው። ስለዚህም አሁን ላይ ሃምቡርግ ተጫዋቹን በውሰት በድጋሚ ለማዞር ፍላጎት እንዳላቸው ነው መረጃዎች የወጡ የሚገኙት። ስለዚህም በዚህ ክረምቱ የዝውውር መስኮት ፋቢዮ ቬራ ወደ ሃምቡርግ የሚያመራ ከሆነ በቋሚነት የሚሆንበት እድል እጅግ በጣም ጠባብ እንደሆነ የተለያዩ መረጃዎች እየጠቁሙ ይገኛሉ። ነገር ግን የተለያዩ ጥረቶችን እያደረጉ ይገኛሉ ሃምቡርጎች ይህንን ተጫዋች በቋሚነት ለማስፈረም። ነገር ግን የሚሆንበት እድል አነስተኛ ነው። ቅድም እንደነገርኳችሁ አይደለም ተጫዋቹን ለማስፈረም የክለቡ በጀት አመት የዚህ የክረምቱ የዝውውር መስኮት አወጣዋለሁ ብለው ያሰቡት በጀት ራሱ ፋቢዮ ቬራ አርሰናል የጠየቁት ገንዘብ የማይገናኝ ነው። ሌሎች ተጫዋቾችን ማስፈረም አይችሉም። ፋቢዮ ቬራን ካስፈረሙ ሁላ ፋቢዮ ቬራን ራሱ የሚያስፈርም በጀት አልበጀቱም በክረምቱ የዝውውር መስኮት። ስለዚህም ተጫዋቹ በቋሚነት ወደ ሃምቡርግ የሚያመራበት እድል እጅግ በጣም ጠባብ እንደሆኑ ነው መረጃዎቹ የጠቆሙ የሚገኙት። ቀጣዩ መረጃችን ኬፓ አሪዛባላጋን ይመለከታል። ስፓኒሹ ግብ ጠባቂ ኬፓ አሪዛባላጋ ለጣሊያኑ ጁቬንቱስ የቀረበ ቢሆንም ለጁቬንቱስ አሁን ላይ ቅድሚያ የሚሰጠው ዝውውር አይደለም የሚል ምላሽ ሰጥቷል የሚል መረጃ ነው እንግዲህ ኒኮ ሺራ የተባለው የመረጃ ምንጭ ያስነብበን የሚገኘው። ኬፓ አሪዛባላጋ በክረምቱ የዝውውር መስኮት ከአርሰናል ቤት ለመልቀቅ ከፍተኛ የሆነ ፍላጎት ነው ያለው። ምክንያቱም ደግሞ አሁን ላይ አርሰናል ከሌድስ እንግዲህ ግብ ጠባቂን አስፈርሟል። ሁለተኛ ግብ ጠባቂ ለመሆን ተስማምቶ ነው የመጣው። ስለዚህም ኬፓ አሪዛባላጋ እንደሚለቅ ስለተረጋገጠ ነው ይሄ ግብ ጠባቂ የመጣው። ስለዚህም አሁን ላይ አርሰናል ኬፓ አሪዛባላጋን የመሸጥ ግዴታ ውስጥ ገብቷል ማለት እንችላለን። ምክንያቱም ደግሞ ሁለቱም ሶስተኛ ግብ ጠባቂ መሆን አይችሉም። ያው አንደኛ ግብ ጠባቂ እንደማይሆኑ ተረጋግጧል። ምክንያቱም ደግሞ ዴቪድ ራያ ነው አንደኛ ግብ ጠባቂያችን። ስለዚህም እንግዲህ አሁን ላይ ኬፓ አሪዛባላጋ አሊያም አዲሱ ግብ ጠባቂያችን ከሁለት አንዱ ነው ሁለተኛ ግብ ጠባቂ የሚሆኑት። ሁለቱም ደግሞ ሶስተኛ ግብ ጠባቂ ለመሆን አይፈልጉም። ስለዚህም አሁን ላይ ኬፓ አሪዛባላጋ ይህንን ተጫዋች ለመሸጥ ከፍተኛ የሆነ ፍላጎት አላቸው አርሰናል። እንግዲህ የተጫዋቹ ኤጀንቶች እንዲሁም ደግሞ አርሰናል ክለቡ ራሱ ለተለያዩ ቡድኖች ይህንን ተጫዋች ያቀረቡት ይገኛሉ። እንግዲህ ጁቬንቱሶች ይህንን ጉዳይ በቁም ነገር እንዳልወሰዱት እና ረጋ ብሎ ይህንን ነገር መቀጠል እንደሚፈልጉ ነው መረጃዎች የጠቆሙ የሚገኙት። ተረጋግተው ነው ውሳኔውን መወሰን የሚፈልጉት እንዲህ ወዲያው እንዳቀረቡላቸው እንዲፈርም ወዲያው ወደ ስራ እንዳልገቡ ነው መረጃዎች የጠቆሙ የሚገኙት። ከወደ ጣሊያን በርካታ ፈላጊዎችም እንዳሉት ኒኮ ሺራ እያስነበበን ይገኛል። የክለቦቹን ማንነት አይጥቀስ እንጂ ከፍታ የሆነ ፍላጎት ከወደ ሴሪ አለ የሚል መረጃን ይዞ መውጣት ችሏል። እሱም ብቻ አይደለም ከወደ ጀርመን በዛው በእንግሊዝ ፕሪሚየር ሊግም ከስፔንም ከፍተኛ ፍላጎት እንዳለ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ ማረፊያ የት ይሆናል የሚለውን ጉዳይ አብረን የምንመለከት ይሆናል። ቀጣዩ መረጃችን ጋብሪኤል ማርቲኔሊ ነው። አርሰናል ለአንቶኒ ኑሳ ይፋዊ ጥያቄ ለማቅረብ ቀደም ብሎ ለጋብሪኤል ማርቲኔሊ የሚመጡ ጥያቄዎች ለማዳመጥ ተዘጋጅቷል የሚል መረጃ ኤክሬም ኮኖሩ እያስነበበን ይገኛል። እንግዲህ አርሰናል በክረምቱ የዝውውር መስኮት በተለይም በክንፍ በኩል የሚጫወቱ ተጫዋቾችን ማስፈረም ይፈልጋል። በተለይም ሃይ ፕሮፋይል ያለው ችሎታው ላቅ ያለ ተጫዋችን ማስፈረም ይፈልጋሉ። ነገር ግን ማርቲኔሊ ከተሸጠ በኋላ ነው እንግዲህ ይህንን ጉዳይ የሚወስኑት የሚል መረጃ እየወጣ ይገኛል። ስለ አንቶኒ ኑሳ ወደ በኋላ ላይ የወጡ መረጃዎች አሉ። ስለ ከአርሰናል ጋር ስሙ በሰፊው የተያዘ ይገኛል። ስለሱ የማነሳላችሁ ይሆናል። ነገር ግን አሁን ላይ አርሰናል ማርቲኔሊ ለገበያ እንዳወጣው ነው የተለያዩ መረጃዎች የጠቆሙ የሚገኙት። ተጫዋቹን ለማስፈረም አትሌቲኮ ማድሪድም ከፍተኛ የሆነ ፍላጎት እንዳላቸው መረጃዎች ይወጡ ይገኛሉ። እንግዲህ ወደፊት ወዴት ያመራል የሚለውን ጉዳይ ጋብሪኤል ማርቲኔሊ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ጆን ስቶንስና ኤዝሪ ኮንሳ ነው። ስካይ ስፖርት ኒውስ እንደዘገቡት ከሆነ
ዊሊያም ሳሊባ በዓለም ዋንጫው በደረሰበት የጀርባ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ከተረጋገጠ በኋላ አርሰናል ጆን ስቶንስን በነፃ እና ኤዝሪ ኮንሳን እንደ ተከላካይ አማራጭ አድርጎ ይዟል የሚል መረጃ ስካይ ስፖርት ኒውስ እንዲሁም ደግሞ ሳሚ ሞክቤል የቢቢሲው እንዲሁም ደግሞ ዴይሊ ሜል ጸሐፊው ሳሚ ሞክቤል እያስነበበን ይገኛል። እንግዲህ ሁለቱ ተጫዋቾች በጥብቅ እንደሚፈልጋቸው ነው መረጃዎቹ የጠቆሙ የሚገኙት። የእናንተ ምርጫ ማን ነው? ጆን ስቶንስ ወይስ ኤዝሪ ኮንሳ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ጆን ማርቲን ነው። የካታላኑ ስፔን ታዋቂ ስፖርት ጋዜጣ ሙንዶ ዲፖርቲቮ አርሰናል የሪያል ማድሪዱን የ20 ዓመት መሀል ተከላካይ ዮር ማርቲንን ለማስፈረም የመጀመሪያ ደረጃ የስልክ ጥሪዎችን ንግግር አድርጓል የሚል መረጃ ይዞ እየወጣ ይገኛል። ዮር ማርቲን በአሁኑ ሰዓት ላይ በተለይም በሚካኤል አርቴታ በጥብቅ የተፈለገ እንዳለ ነው መረጃዎች የጠቆሙ የሚገኙ። ተጫዋቹም ወደ አርሰናል ለመምራት ከፍተኛ የሆነ ፍላጎት አለው። ከአርሰናል በተጨማሪ ሊቨርፑልም ተጫዋቹን እንደሚፈልጉት ነው መረጃዎች እየወጡ የሚገኙት። ተጫዋቹ እንግዲህ ስፔናዊ ነው። ሜትር ከ91 የሚረዝም ጆን ማርቲን ቪሰንት የተባለ ተጫዋች ነው። 20 ዓመቱ ላይ የሚገኘው እንግዲህ በሴንትራል ባክ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። አስቀድሜ እንደነገርኳችሁ በሊቨርፑል በአርሰናል በጥብቅ የሚፈለግ ተጫዋች ነው። ተጫዋቹ ደግሞ አርሰናልን መርጧል የሚል መረጃዎች እየወጡ ይገኛሉ። በባለፈው ውድድር ዘመን 34 ጨዋታዎችን አድርጎ እንግዲህ 31 ጨዋታዎች ጀምሯል። በ31 ጨዋታዎች ጀምሮ 2820 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 14 ክሊን ሺቶችን ሲያስመዘገብ 90% የፓስ ትክክለኝነት ወይም ደግሞ ፓስ አኩሬሲ፣ ቁልፍ ኳሶች 0.4 በየጨዋታ፣ ረጅም ኳሶች 5.8 በጨዋታ፣ 74%ቱ ደግሞ የተሳካ ረጅም ኳሶችን አድርጓል። 4.5 በየጨዋታው በየ90 ደቂቃ ማለት ነው። ፕሮግሬሲቭ ፓስ ወይም ወደፊት ፓሶችን የሚያደርግ 2.3 ታክሎችን የሚወርድ 1.8 ኢንተርሴፕሽኖችን 5.2 ክሊራንሶችን 1 የተከለከሉ ሙከራዎችን ወይም ደግሞ ብሎክ ድሹቶችን በየጨዋታው የሚያደርግ እጅግ በጣም አስገራሚ የሆነ ተጫዋች ነው። የአየር ላይ አንዳንድ ግንኙነቶችን 71% ያሸነፈ እንዲሁም ደግሞ በመሬት ላይ ደግሞ ግራውንድ ዌልሶችን ደግሞ 61% ማሸነፍ የቻለ እንዲሁም ደግሞ 6.7 በጨዋታ ቦል ሪከቨሪዎችን የሚያስመዘግብ እጅግ በጣም አስገራሚ የሆነ ተጫዋች ነው። እንግዲህ አሁን ላይ በስልክ ንግግርን እንደጀመሩ ነው አርሰናሎች እየተዘገበ የሚገኘው። ቀጣዩ መረጃችን ያን ዲዮማንዴን ይመለከታል። አርሰናልና ማንቸስተር ሲቲ የ19 ዓመቱን የላይፕዚግ አጥቂ ያን ዲዮማንዴን ለማስፈረም እያደኑት ይገኛሉ፣ እየተከታተሉት ይገኛሉ የሚል መረጃ ቢልድ የተባሉ ታዋቂ የጀርመን ጋዜጣ እያስነበበን ይገኛል። ላይፕዚግ ቀደም ሲል ከሊቨርፑል የቀረበለትን 69 ሚሊዮን ፓውንድ ውድቅ አድርጎ ነበር። አሁን ላይ ግን ተጫዋቹ ወደ ፒኤስጂ ማምራት ቢፈልግም ነገር ግን ወደ ፕሪሚየር ሊግ ለማምራት ፊቱን አዙሯል የሚል መረጃ ነው እያወጣ የሚገኘው ቢልድ። በተለይም ትላንትና እንደነገርኳችሁ በትላንትናው የመረጃ ጊዜ ቢልድ የዘገበው መረጃ ምንድነው? ተጫዋቹ እንግዲህ ከፍተኛ የሆነ ፍላጎት አለው። ገና ካሁኑ ወደ ሌላ ክለብ የመዘወር ፍላጎት አለው። እሱ ብቻ አይደለም፣ ክለቡም አርቢ ሌብዥንግ መሸጥ የሚፈልገው አሁን ነው። የክረምቱ የዝውውር መስኮት ሊዘጋ አካባቢ የመሸጥ ፍላጎት የለውም። ዋጋውም ከፍ ያደርጓል ተብሎ ነው እየተጠበቀ የሚገኘው። ስለዚህም አሁን ላይ ለመሸጥ ፈቃደኞች ናቸው አርቢ ሌብዥንጎች። ተጫዋቹ በግል ጉዳይ ከፒኤስጂ ጋር ቢስማማም ነገር ግን እስካሁን ድረስ ፒኤስጂ ምንም አይነት ይፋዊ ጥያቄ አላቀረቡም ለአርቢ ሌብዥንጎች። ስለዚህም አርቢ ሌብዥንግ ከተስማማ በግል ጉዳይ መስማማቱን ልታዩ አልፈልግም። ምክንያቱም ደግሞ ከዚህ በፊት አርሰናል ከሞርጋን ሮጀርስ ጋር በግል ጉዳይ ለመስማማት ምንም አይነት ችግር እንደሌለበት ኦልሞስት ተስማምቷል የሚል መረጃ ፋብሪዚዮ ሮማኖ ሲያወጣ እንደነበረ ታውቃላችሁ። ነገር ግን በአንዴው ነገር ተገልብጦ አስቶን ቪላና ቼልሲ ሲስማሙ ወዲያው ሮጀርስ ለመስማማት ምንም አይነት ይሉንታ ወይም ደግሞ ምንም አይነት ቅራኔ ባለማሰማቱ ምክንያት ወደ ቼልሲ እንዳመራ ይታወቃል። ስለዚህም ፐርሰናል ተርም ብዙም እንትን የሚል ጉዳይ አይደለም፣ ብዙም የሚያስቸግር ጉዳይ አይደለም፣ ወይም ደግሞ ፈተና የሚሆን ጉዳይ አይደለም። ስለዚህም አሁን ላይ አርሰናል አሁን የዮን ዲዮማንዴ ክለብ እስከ 90 ሚሊዮን ፓውንድ ነው የጠየቁ የሚገኙት። 90 ሚሊዮን ፓውንድ ለመክፈል ከተስማማ ከአርቢ ሌብዥንግ ጋር ከተስማማ አርሰናል በግል ጉዳይ ለመስማማት ብዙም ችግር ይሆናል ተብሎ አይጠበቅም። ምክንያቱም ደግሞ ደሞዝ ነው፣ ከአርቢ ሌብዥንግ የተሻለ ደሞዝ ያቀርብለታል በጣም እርግጠኝነት። ፕላስ ደግሞ ቋሚነትንም ይረጋገጥለታል ተብሎ ይጠበቃል። ቋሚነቱ ራሱ ባይረጋገጥ ተጫዋቹ በቻምፒዮንስ ሊግ አሊያም ደግሞ በተለያዩ ውድድሮች ላይ የሚሳተፍበት እድል አለ፣ እንዲሁም ደግሞ ተቀይሮ የሚገባበትም እድል አለ። ከነገና ደግሞ 19 ዓመቱ እንደመሆኑ መጠን ያን ያህል ተጫዋቹ ወዲያ መሰለፍ አለብኝ ወዲያው እንደዚህ መሆን አለብኝ ብሎ የሚያስቸግር አይነት ተጫዋች እንደማይሆን ይገመታል። ምክንያቱም ደግሞ ራሱን የሚያሳይበት ረጅም ጊዜዎች አሉ። ስለዚህም ተጫዋቹ ትንሽ ብቃቱ ከነ ማርቲኔሊ እንዲሁም ደግሞ አሁን ላይ ካሉት
ትንሽ ከተሻለ በእርግጠኝነት ቋሚ ይሆናል። ስለዚህም እንግዲህ ተጫዋቹ ብዙም ስጋት ውስጥ አይገባም ማለት ነው። ወደ ፒኤስጂም ቢያመራ እንኳን በፈረንሳይ ሊግ እንኳን እየተጫወተ ቋሚ እንደማይሆን ተረጋግጦለት ነው በግል ጉዳይ ተስማማው። ወደ አርሰናል መጥቶ ራሱ ቤንች እንደሚሆን አሊያም ደግሞ ተቀይሮ ብዙ ጨዋታዎችን እንደሚጀምር ከተረጋገጠለት በእርግጠኝነት በግል ጉዳይ ለመስማማት ብዙም ይቸገራል ብዬ አልገምትም። ነገር ግን አሁን ላይ አርሰናል እስከ 90 ሚሊዮን ፓውንድ ድረስ መክፈል አለበት ነው እየተባለ የሚገኘው። ሌላኛው በዛው በአርቢ ሌፕዚግ ውስጥ እየተጫወተ የሚገኘው እንግዲህ አንቶኒዮ ኑሳም ሚኬል አርቴታው ቲም አርሰናል በጥብቅ የተፈለገ እንዳለ ነው ኤክሬም ኮኖር የተባለው የዝውውር ስፔሻሊስት እያስነበበን የሚገኘው። እንግዲህ አርሰናልና ቶተናም የአርቢ ሌፕዚጉን የዓመት ኖርዌያዊ ክንፍ አጥቂ አንቶኒዮ ኑሳን ለማስፈረም እየተፎካከሩ ነው የሚል መረጃ ነው ኤክሬም ኮኖር እያስነበበን የሚገኘው። ዋጋው እጅግ በጣም አነስተኛ ነው ማለት እንችላለን አንቶኒዮ ኑሳ፣ ምክንያቱም ደግሞ እጅግ በጣም በክህሎቱ እጅግ በጣም የሚደነቅ አይነት ተጫዋች ነው። እንግዲህ አርቢ ሌፕዚጎች ደግሞ 51 ሚሊዮን ፓውንድ ብቻ ነው እየጠየቁ የሚገኙት። እንግዲህ እኔ በግሌ እጅግ በጣም የሚስማማኝ አይነት ዋጋ ፕላስ ደግሞ የተጫዋቹ ችሎታ እጅግ በጣም አስገራሚ የሆነ ተጫዋች እንደመሆኑ መጠን 51 ሚሊዮን ፓውንድ አነስተኛ ነው ማለት እንችላለን። ምክንያቱም ደግሞ ሌሎች የተለያዩ ተጫዋቾችን አሁን ላይ በገበያ ላይ ያሉት እስከ 90፣ 100፣ 116 ሚሊዮን ፓውንድ ነው እየተለጠፈባቸው የሚገኙት። ነገር ግን አንቶኒዮ ኑሳ የተባለው የ21 ዓመት ኖርዌያዊ ተጫዋች ግን አሁን ላይ 51 ሚሊዮን ፓውንድ ነው የተለጠፈበት። አርቢ ሌፕዚጎች 51 ሚሊዮን ፓውንድ ነው እየፈለጉ የሚገኙት። ተጫዋቹ እንግዲህ በተለያዩ ቦታዎች ላይ መጫወት ይችላል። በሌፍት ዊንግ ቦታ ላይ መጫወት ይችላል። በራይት ዊንግ ቦታ ላይ መጫወት ይችላል። በአጥቂ አማካኝ በአታኪንግ ሚድፊልድ ቦታ ላይ መጫወት የሚችል ኦልሞስት የሞርጋን ሮጀርስ አይነት ተጫዋች ነው ማለት እንችላለን። ያው በፕሪሚየር ሊግ ልምድ የለውም እንጂ እጅግ በጣም አስገራሚ የሆነ ተጫዋች ነው። ሞርጋን ሮጀርስ በሚጫወትባቸው በእያንዳንዱ ቦታዎች ላይ መጫወት ይችላል። ትንሽ ሞርጋን ሮጀርስ በ19 በፎልስ ናይን ቦታ ላይ ይጫወታል እንጂ በሶስት የአጥቂ ስፍራዎች ቦታዎች ላይ መጫወት ይችላል። ይህ ተጫዋች በአታኪንግ ሚድፊልድ፣ በሌፍት ዊንግ፣ በራይት ዊንግ ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ ተጫዋች ነው። በባለፈው ውድድር ዘመን 41 ጨዋታዎችን ማድረግ ይችላል። 33 ጨዋታዎችን ጀምሯል። በቋሚ 11 ውስጥ መካተት ችሎ ነበር። 2890 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 11 ጎልና 10 አሲስቱን ማድረግ ችሏል። በአጠቃላይ 21 የጎል አስተዋጽኦ ማድረግ ሲችል 84% የፓስ ትክክለኝነት። ይህን ነገር ስታዩት ከሌሎቹ ተጫዋቾች ጋር ትንሽ ዝቅ ያለበት ሪስክ የሚወስድ አይነት ተጫዋች ስለሆነ ነው። ለምሳሌ የማርቲን ኦዴጋርድ እና የኤቤሪቼ ኤዜ የፓስ አኩሬሲያቸው እጅግ በጣም የተለያየ ነው፣ ቦታቸው አንድ አይነት ቢሆንም። ምክንያቱም ደግሞ ኦዴጋርድ በጣም ሪስክ የሚወስድ አይነት ተጫዋች አይደለም። ወደ ኋላ ፓሶችን የሚያደርግ የጎንዮሽን ፓስ የሚያበዛ ብዙ ጊዜ ቻንሶችን ክሬት የማያደርግ ነገር ግን ኤቤሪቼ ኤዜን ስንመለከት በጣም ሪስክ የሚወስድ ቻንሶችን ክሬት ለማድረግ በጣም የሚፈልግ አይነት ተጫዋች ነው። ባለፈው ውድድር ዘመን ያንን የተረዳ ነው። ስለዚህም የፓስ አኩሬሲያቸው የማርቲን ኦዴጋርድ ከፍ ይላል ከኤቤሪቼ ኤዜ አንጻር። ምክንያቱም ደግሞ በጣም ፕሮግሬሲቭ ፓስ ባበዛ ቁጥር ወደፊት ኳሶችን ክሬት ለማድረግ በፈለክ ቁጥር ፓሶች አይሳኩም ማለት ነው። ከስንት አንዱ ፓስ ይሳካል። ያ ፓስ ደግሞ ለቡድኑ እጅግ በጣም ጠቃሚ ይሆናል። ለዛም እንግዲህ ይህ ተጫዋች 84% የኳስ የማቀበል አኩሬሲ አለው። ይህም የሚያሳየው ምን ያህል ተጫዋቹ ቻንሶችን ክሬት እንደሚያደርግ ነው። በየጨዋታው 2.1 ቁልፍ ፓሶችን ያደርጋል። ፕሮግሬሲቭ ፓስ ስንመለከት 3 ኳሶችን ፕሮግሬሲቭ ፓስ በየጨዋታው ያደርጋል ፐር 90 ሚኒት ማለት ነው። እንዲሁም ደግሞ 3.4 የተሳኩ ድሪብሎችን፣ 6.8 ፕሮግሬሲቭ ኬሪየርሶችን በጨዋታ እንዲሁም ደግሞ 2.4 ሹቶችን በየጨዋታው ይመታል። አንድ ሹቶን ታርጌት በየጨዋታው ያደርጋል። ቢግ ቻንስ ደግሞ ክሬት የሚያደርገው 10 ነው። እንግዲህ ቢግ ቻንስ ክሬት ማድረግ ይችላል 10 ማለት ነው። እንዲሁም ደግሞ 47.8 ጊዜ ኳስ ይነካል በየጨዋታው። እንዲሁም ደግሞ ተጫዋቹ 1.9 ፋውልስ ዎን ያደርጋል በየጨዋታው። 3 ቢጫ ካርዶችን ተመልክተዋል። ባለፈው የውድድር ዘመን ከፍተኛ የሆነ ፍጥነት እንዳለው በርካታ የቡንደስሊጋ ተጫዋቾች መስክረዋል። በጣም ፈጣን ተጫዋች በቡንደስሊጋው ማን ነው ተብለው በሚጠየቁ ሰዓት ይህ ተጫዋች ነው እያሉ በርካቶች ይናገራሉ። የአንድራን ድሪብልን በተመሳሳይ ክሬቲቪቲው፣ የጎል ዕድል መፍጠርን፣ በሁለቱም ክፎች መጫወት፣ ጥሩ የጎል ፊኒሺንግ፣ እጅግ በጣም አስገራሚ የሆነ ብቃት ያለው ተጫዋች ነው። እንግዲህ ይህንን ተጫዋች ማስፈረም የሚፈልግ ተጫዋች እስከ 51 ሚሊዮን ፓውንድ ድረስ መክፈል አለበት እየተባለ ይገኛል። እናንተ የምታስባላችሁ ይሄንን ተጫዋች በ51 ሚሊዮን ፓውንድ ብናስፈርመው አዋጪ ነው? እስቲ በኮሜንት ላይ ያሳውቁኝ። ቀጣዩ መረጃዎችን የሚሆነው ደግሞ ኒኮ ዊሊያምስ ነው። አርሰናል አሁንም ለስፓኒሽ የክንፍ አጥቂ ኒኮ ዊሊያምስ ቀዳሚው ተፎካካሪ ቢሆንም ሊቨርፑል አሁን ላይ ዝውውሩ ውስጥ ገብቷል። ተጫዋቹ የ90 ሚሊዮን ዩሮ ውል ማፍረሻ አለው የሚል መረጃ ነው ኤክሬም ኮኖር እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ አሌክስ ስኮት ነው።
ዴሊ ሚረር የተባለው የእንግሊዝ ዕለታዊ ጋዜጣ እንዳስነበበን ከሆነ የቦርንሞዝ አማካኝ አሌክስ ስኮት ወደ አርሰናል ማምራትን ይመርጣል። ቦርንሞዝ የቼልሲን 64 ሚሊዮን ፓውንድ ውድቅ ያደረገ ሲሆን አርሰናልም ጥያቄ አቅርቧል። ሆኖም ስኮት በአርሰናል ቤት በቂ የመሰለፍ እድል ጌም ታይም ያገኛለሁ ወይ የሚለውን እያሰበበት ይገኛል የሚል መረጃ ነው ዴሊ ሚረር እያስነበበን የሚገኘው። እንግዲህ ተጫዋቹ ምርጫው አርሰናል እንደሆነ በትላንትናው ዕለት ነግሬያችኋለሁ። ነገር ግን ከ64 ሚሊዮን ፓውንድ በላይ እንደሚፈለግ ደግሞ አሁን በእርግጠኝነት መናገር እንችላለን። እስካሁን ድረስ ዋጋው በትክክል ራሱ አልታወቀም ነበር። ምክንያቱም ደግሞ የተጫዋቹ ክለብ ቦርንሞዝ ተጫዋቹ በጭራሽ አይሸጥም በማለቱ ምክንያት ነው። ነገር ግን የተጫዋቹ ዋጋ ከ64 ሚሊዮን ፓውንድ በላይ እንደሚሆን ቼልሲ አቅርቦ ውድቅ ከተደረገበት በኋላ መረዳት እንችላለን። አርሰናል እስከ 70-80 ሚሊዮን ፓውንድ ድረስ ማቅረብ አለበት ማለት እንችላለን። ያን ያህልም ራሱ አቅርቦ ላይሳካለት ይችላል። እስቲ እናንተስ ምን ታስባላችሁ? ስለዚህ ዝውውር ጉዳይ በኮሜንት ላይ ያሳውቁኝ። እንዲሁም ደግሞ ሌላ በመሀል ሜዳ የሚጫወት ተጫዋች ኤድዋርዶ ካማቪንጋ፣ ይህም ተጫዋች በአርሰናል እየተፈለገ ይገኛል። አርሰናል የሪያል ማድሪዱን ፈረንሳዊ አማካኝ ኤድዋርዶ ካማቪንጋ ሁኔታ ከሚተከታተሉ የፕሪሚየር ሊግ ክለቦች አንዱ ነው የሚል መረጃ ዴሊ ሜል እያሰበበን ይገኛል። እንግዲህ ተጫዋቹ በመሀል ሜዳም ሆነ በግራ ተከላካይነት መጫወት የሚችል ቢሆንም ሪያል ማድሪድ ለመልቀቅ ግን አሁንም ላይ ምንም የቀረበ ነገር የለም የሚል መረጃ ነው እየወጣ የሚገኘው። ነገር ግን ገፍቶ የሚሄድ ክለብ ካለ ሪያል ማድሪድ ለመደራደር ፈቃደኞች እንደሆኑና ተጫዋቹም ለመልቀቅ ፈቃደኛ እንደሆነ ነው እየተገለጸ የሚገኘው። ነገር ግን በጣም የምሸጠው ተጫዋች ነው ብሎ ለገበያ ያቀረበው ተጫዋች አይደለም። ነገር ግን ሪያል ማድሪድ አሪፍ የሚባል ገንዘብ ከቀረበላት ተጫዋቹን ለመሸጥ ፈቃደኞች እንደሆኑ ነው የተለያዩ መረጃዎች የወጡ የሚገኙት። ቀጣይ መረጃችን ኤንዞ ፈርናንዴዝ ነው። ሲሞን ፊሊፕስ የተባለው የመረጃ ምንጭ እንዳስነበበን ከሆነ አርሰናል በብሩኖ ጊማሬዝ ዝውውር ከተሸነፈ ፊቱን ወደ ቼልሲው ኤንዞ ፈርናንዴዝ ሊያዞር ይችላል የሚል መረጃ ይዞ እየወጣ ይገኛል። ቼልሲ ለጊዜው 120 ሚሊዮን ፓውንድ የሚጠይቅ በመሆኑ ለአርሰናል ከባድ ቢሆንም የዝውውር መስኮቱ ሊዘጋ ሲል ቼልሲ ዋጋውን ሊቀንስ ይችላል ተብሎ ይጠበቃል የሚል መረጃ ነው ሲሞን ፊሊፕስ እያስነበበን የሚገኘው። ቀጣይ መረጃችን የሚሆነው ደግሞ ሁሊያን አልቫሬዝ ነው። ቤን ጃኮብስ እንደዘገበው ከሆነ አርሰናል አሁን ባለው ሰዓት አንድ ተጫዋች ብቻ የመግዛት እድል ቢኖረው የመጀመሪያው ምርጫ ሁሊያን አልቫሬዝ ነው የሚል መረጃ ይዞ እየወጣ ይገኛል። አርጀንቲናዊ ኮከብ በተለያየ ቦታ ላይ መጫወት የሚችልና ለአርቴታ የአጥቂ መስመር ፍጹም የሚስማማ ብቃት ያለው ተጫዋች ተደርጎ ይወሰዳል የሚል መረጃ ነው ቤን ጃኮብስ ያስነበበን የሚገኘው። እንዲሁም ደግሞ አርሰናል አልቫሬዝን ለማስፈረም በሚደረገው ጥረት አጥቂውን ቪክቶር ዮኬሬስ ወደ አትሌቲኮ ማድሪድ በመላክ በዝውውሩ ስለማካተት ክፍት ነው የሚል መረጃ ይዞ እየወጣ ይገኛል። አትሌቲኮ ማድሪድ በዮኬሬስ ላይ ፍላጎት ያላቸው ሲሆን የሳውዲ አረቢያ ክለቦችም ሁኔታውን እየተከታተሉት ይገኛሉ የሚል መረጃ ቤን ጃኮብስ እያስነበበ የሚገኝም። የተለያዩ የመረጃ ምንጮች ደግሞ አርሰናል ቪክቶር ዮኬሬስን አይነክ አድርጎ እንደሚያየው ነው መረጃዎች እየጠቆሙ የሚገኙት። እስቲ እናንተን ሀሳብ አስተያየት ብሰማ እጅግ በጣም ደስ ይለኛል። ቪክቶር ዮኬሬስ በአልቫሬዝ ብንቀያየር የተሻለ ነው ብላችሁ ታስባላችሁ? በኮሜንት ላይ አሳውቁኝ። እንዲሁም ደግሞ ቤን ጃኮብስ ብቻ አይደለም ስለ ብሩኖ ጊማሬሽ የሚያወጣው መረጃ አለ። አርሰናል ለብራዚላዊ አማካኝ ከዚህ ቀደም ካሰበው 80 ሚሊዮን ፓውንድ በላይ ክፍያ ለመክፈል ተዘጋጅቷል። ኒውካስል በበኩሉ ከ80 ሚሊዮን ፓውንድ በታች ያሉ ጥያቄዎችን ውድቅ የሚያደርግ ሲሆን ድርድሩ በዘገየ ቁጥር ዋጋው የጨመረ እንደሚሄድ አሳውቀዋል የሚል መረጃ ነው እየወጣው የሚገኘው። ሌላኛው ደግሞ ኪዝ ዳውንስ የተባለው የስካይ ስፖርት ዘጋቢ ምንድን ነው እያለው ኒውካስል ጊዜ ማባከን እንደማይፈልግ ገልጿል። አርሰናል የሚቀርበው የ70 ሚሊዮን ፓውንድ ጥያቄ ወዲያውኑ ውድቅ የሚደረግ ሲሆን 80 ሚሊዮን ፓውንድ መነሻ ዋጋ ነው የሚፈልጉት ኒውካስሎች። ነገር ግን አርሰናል 85 ሚሊዮን ፓውንድ አካባቢ ካቀረበ ኒውካስል ለመጨረጥ ሊገደድ ይችላል የሚል መረጃ ነው እየወጣ የሚገኘው። ሌላኛው የመረጃ ምንጭ ደግሞ ጋሪ ጃኮብ የተባለው የዘ ታይም ጋዜጣ ውስጥ የሚሰራ ጸሐፊ ምንድን ነው ያለው ስለ ብሩኖ ጊማሬሽ አርሰናል በወኪሎቹ አማካኝነት 70 ሚሊዮን ፓውንድ ለማቅረብ ዝግጁ መሆኑን ቢገልጽም ኒውካስል ግን ውድቅ ያደርገዋል። ምክንያቱም ደግሞ ብሩኖ ከኒውካስል ጋር የ2 ዓመት ውል ያለው ሲሆን ወደ ሰሜን ለንደን የመዞር ፍላጎት አለው። ነገር ግን አሁን ላይ ኒውካስል ዩናይትዶች ከ70 ሚሊዮን ፓውንድ በላይ ይፈልጋሉ የሚል መረጃ ነው እያወጣ የሚገኘው። ሌላኛው ደግሞ ኒኮ ሺራ የተባለው ታማኝ የተባለ መረጃ ምንጭ ምንድነው ያለው ስለ ብሩኖ ጊማሬሽ ዝውውር አርሰናል ከብሩኖ ጊማሬሽ ጋር እስከ 2031 የሚያቆየውን የግል ጥቅም ስምምነት ሙሉ በሙሉ አጠናቋል። አርሰናል አሁንም ከኒውካስል ጋር ከስምምነት ለመድረስ እየገፋበት ይገኛል የሚል መረጃ ይዞ መውጣት ይችላል። እንግዲህ ፋብሪዚዮ ሮማኖ አርሰናል ከብሩኖ ጊማሬሽ ጋር በግል ጉዳይ ከስምምነት እንደደረሰ አሳውቆናል። እንዲሁም ደግሞ አርሰናልና ኒውካስል ዩናይትድ አሁን ድርድር ላይ እንዳሉ ነው መረጃዎች የጠቆሙ የሚገኙት። ስለዚህም የዚህ ተጫዋች ጉዳይ ሞስት ፕሮባብሊ በቅርብ ጊዜ
እንቅጩን የምንሰማው ይመስለኛል። ይዘዋወራል አይዘዋወርም፣ ወደ ሌላ ቡድን ይሸጋገራል የሚለውን ጉዳይ አብረን የምንመለከት ይሆናል። ነገር ግን ብሩኖ ጊማሬሽ ከአርሰናል ጋር በግል ጉዳይ እንደተስማማ ነው መረጃዎች የወጡ የሚገኙት። ለዛሬ ያዝናችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እንጂ ጋር እናመሰግናለን። መልካም ጊዜ። ባይ ባይ።